በእርግጥ እኔ አምላኬንም የምለምነው ሁልጊዜ ራሴን አምላኬን የምለምነው የሰው ፊት አታሳየኝ፣ የሰው እጅ ላይ አትጣለኝ፣ እንደው ከሰው ምጠብቅ አታርገኝ ምናምን ብዬ ሁልጊዜ እለምነዋለሁ። ያ ብቻ አይደለም። እኔ ደግሞ ለራሴ ፐርሰናሊ ብዙ ጊዜ ለምሳሌ አካዳሚካሊ አሁን በትምህርት ዘመኔ ስማር በነበረ ዘመን ውስጥ ምናምን ሁሉ ለራሴ ምንድነው የምለው ከኔ የሚጠበቅብኝ ሰው ነኝ። ሰዎች ከኔ ይጠብቃሉ፣ ከኔ ሰዎች ይጠብቃሉ። እኔ ከማንም በጠብቅም ከማንም አላገኝም ዘላለም። ስለዚህ የሚጠበቅብህ ሰው ነህ እና ራስን እንደሚጠበቅበት ሰው አትጋ ምናምን እያልኩ ራሴን ከረጅ አደርገዋለሁ። እነዚህ ነገሮች ሁሉ እንደመነሻ ያወራሁት ምንድነው መጠበቅ የሚለው ነገር በጣም ለዘርፈ ብዙ የስነልቦና ችግር እኔንም ዳርጎኛል። እንደዚህ አይነት ጸሎትና እንደዚህ አይነት እርምጃ በህይወቴ ውስጥ እስከ ማድረግ ድረስ ያደረሰኝ እንደገና የብዙ ሰዎችንም ላይፍ ሳየው ብዙ ጊዜ በዚሁ ኬስ ተመተው ነው የምናየው ማለት ነው፣ ሲመቱ ያለው እና ይህንን መነሻ በማድረግ ውስጥ በጣም እንደው አባጽኖት የምትጠብቁ ሰዎች መጠበቅ አቁሙ። እንዲያውም የሚጠበቅባችሁ ሰዎች እንደሆናችሁ ራሳችሁ ላይ ኃላፊነትን ጫኑ የሚለውን ነገር በአጽንኦት ነግራችኋለሁ። አይ ካላችሁ ግን መጠበቅ የሚከተሉትን ዘርፈ ብዙ የስነልቦና ችግር በህይወታችሁ ውስጥ እየፈጠረባችሁ ሊፈጥርባችሁም ጭምር እንደሚችል እንድትረዱ ማካፈል እፈልጋለሁ። የመጀመሪያው ደካማ ነው የሚያደርገው። የሚጠብቅ ሰው የሚጠብቀውን ሰው ተስፋ በማድረግ ውስጥ እጁን አጣጥፎ ቁጭ ስለሚል ደካማ ነው የሚሆነው እና ልፍስፍስ ደካማ የማድረግ አስተዋጽኦ አለው ጠባቂነት ማለት ነው። ሌላም እንደዚሁ ጥገኛ ያደርጋል። ልክ ፓራሳይት ማለት ነው። ልክ እንደ ተለጥፎ መዥገር ከብት ላይ እንደሚኖረው እንደዛ የማድረግ ያ ተስፋ የምናደርገው የምንጠብቀው አካል ላይ እንድንለጠፍ የማድረግ ጥገኛ፣ በራሳችን መቆም የማንችል በራሳችን ወክ ማድረግ የማንችል ያደርገናል። ሌላም ካየነው ጠባቂ ያደርገናል። መጠበቅ ጠባቂ ያደርጋል። which means ለማኝ ነው የሚያደርገን ማለት ነው። የምንለመንነታችንን ቀምቶ ወደ ለማኝነት እኛን የመቀየር ጉልበት አለው። ሌላው በጣም ኢሪስፖንሲብል ያደርጋል፣ ግዴለሽ ያደርጋል፣ በቃ ዱርዬ ያደርጋል። ምክንያቱም በቃ ከላይ ያደርገዋል፣ እንትና ታደርገዋለች፣ እንትና ያደርጉልኛል፣ ይሰጡኛል፣ ይሆንልኛል በሚል ውስጥ እጃችንን አጣጥፈን ስለምንቀመጥ ማለት ነው። ሌላው በጣም አደገኛው ፓርት ተጠራጣሪ ያደርጋል። መጠበቅ ተጠራጣሪ በጣም በቃ የእምነት ህይወታችንን ይመተዋል። ተጠራጣሪ ብቻ አይደለም ገማች ያደርገናል። ገማች ብቻ አይደለም ፈሪ ያደርገናል። ኦቨርኦል የእምነት ህይወታችንን ይቀማናል። ምክንያቱም ነገራችን ሁሉ ከኛ ውጭ ወጥቶ እዛ የምንጠብቀው አካል ላይ ስለሚለጠፍ ነው እና ሊያደርገው ይችላል አያደርገውም፣ አይ ያደርገዋል፣ ሊያደርገው ይችላል አያደርገውም ወደሚል ጥርጣሬ፣ አይ ላያደርገው ይችላል ወደሚል ግምት እና ባያደርገውስ ባይሰጠኝስ ወደሚል አደገኛ የሆነ ጠባቂነት ነገራችንን በማሳደግ ውስጥ ፈሪ ጭምር ያደርገናል። እነዚህ ሁሉ ሲደመሩ ደግሞ ለጭንቀት፣ ለድባቴ፣ ለውጥረት እኛን የመክተት እና እምነት አልባ ለሆነ ህይወት እንድንዳረግ የማድረግ አደገኛ የሆነ ጉዳት አለው። ይሄ ሌሎችን ወይም ወደ ጎን ሰዎችን በመጠበቅ ውስጥ የሚመጣ ችግር ነው። ልብ በሉ ግን አምላክን እንደመጠበቅ ግን አማኝ ደግሞ የለም። ከላይ ከሰማይ የምንፈልገው ከላይ ከሰማይ እየጠየቅነው እንደሚመጣ በእምነት መጠበቅ ደግሞ ሌላ መንፈሳዊ ልዕልና ነው። እያልኩ ያለሁት ግን ሰውን መጠበቅ ወይም ሰውን መታመን ሸንበቆን እንደመደገፍ ነው። በእርግጥም ሰውን የሚታመን ስጋ ለባሽን የሚታመን የተረገመ ነው የሚለው ቅዱስ መጽሐፍ ራሱ ማለት ነው። ስለዚህ ራሳችንን ከሌሎች ከመጠበቅ ነፃ አውጥተን በተቻለን መልኩ የሚጠበቅብን ሰው እንደሆነ ለራሳችን በመንገድ ውስጥ ኃላፊነትን እንሸከም ዘንድ ላበረታታችሁ እወዳለሁ። ቸርን ሰንብት።